አረ እድል አይቬሪ ኮስት፣ አረ እድል አይቬሪ ኮስቶች የተሸነፉት ሽንፈት ልብ ሰባሪ ሽንፈት፣ አስቀያሚ ሽንፈት። ባለቀ ደቂቃ ምርጥ ተጫውተዋል፣ ምርጥ ነበሩ። ከአፍሪካ አይቬሪ ኮስት ምርጥ ቲም ነው ከሞሮኮ ቀጥሎ። ነገር ግን እዛ ጋር ያለቀ ኳስ ስቶ የእድል ነገር መጥቶ ገባ እዚህ። ይሄ እኮ ነው ልዩነታችን፣ የአውሮፓና የአፍሪካ ሜንታሊቲ ነው። በቃ ዊኒንግ ሜንታሊቲያቸው እነዚህ ጣራ የነካ ነው። that's what happens winning mentality wins today። እዛ ጋር አዲግራ የሚባለው ልጅ ባዶ ጎል ቢመታት የምትገባ ጎል ነው የሳተው። ነገር ግን አይቬሪ ኮስቶች እንግዲህ ተስፋ አላቸው ስቲል። ጀርመን ግን ቀጥታ አልፋለች። ስንተኛ ቲም ናት? ሶስተኛ ቲም ናት መሰለኝ፣ አራተኛ ቲም ቀጥታ ያለፈች። ዋው የሚገርም ጨዋታ ነበር ይሄ ዓለም ዋንጫ፣ በቃ የሚያስደምም ዓለም ዋንጫ። ይሄ ልጅ ማን ምን እንደሆነ አላውቅም፣ ከየት እንደመጣ አላውቅም፣ ግን የሚገርም አጥቂ ነው። ጀርመኒ ከሁለት ዓለም ዋንጫ በኋላ ለመጀመሪያ ጊዜ ከምድቡ አልፋለች ማለት ነው። ዛሬ ሀቨርዝ ሜዳ ውስጥ ነበረ ምናምን ነገር፣ ከዛ ኡንዳቭን አስገባው። ኡንዳቭ 2 ጎል አገባባቸው። ማን ሰውዬ 4 ጎል አለው፣ ቶፕ ስኮረር ነው የዓለም ዋንጫው። ገብታችኋል? አዲንግራ የተባለ ደደብ ሰውዬ የፕሪሚየር ሊግ ተጫዋች አይደል እንዴ? አታገባውም? ፈርስት ታይም ጥቅልል አታረገው? ማን ኒኮላስ ፔፔ ገብቶ ለካ አንተ ይችል ነበር። በእናት ፔፔ ቆጨኝ፣ እግዚአብሔርን እናቴ ትሙት ቆጨኝ። 31 ዓመቱ ነው ግን ቆጨኝ። እኔ አርሰናል ቤት ውስጥ ትንሽ ባይ እንዴት ነው የሚችለው? እንዴት ነው ያብላላቸው እንዳለ ማለት ነው። ገብቷችኋል? በጣም ነው የሚችለው። ሜቻ አንተ ዛሬ በጣም ኩክ አድርጓችኋል። ገብቷል? ይሄ ልጅ ማለት ተከታታይ ሁለተኛ ጌሙ ሳየው በጣም ነው የሚችለው። በጣም ፍሎሪያን ቨርትዝ የሚያምር እንቅስቃሴ እያደረገ ነበር። ኪንግ ጋይ ኦፍ ኮርስ ኪንግ ካይ ነው። ገብቷል አይደለም? ግን ኡንዳቭ ገባና ይሄ ደግሞ ሌላ ነገር ነው መሰለኝ። የሆነ ጎበጥ ያለ አጥር ያለ ሰው ነው። ቅርቅር ነው የሚያደርገው። ምንም አይሰማም። ገብቷል? ኮት ዲቫር ስቲል ቻንስ አላቸው። ኔክስት ጌም ወይ አቻ ወይ ካሸነፉ ያልፋሉ። ገብቷል አይደለም? ግን ማለት ዛሬ ማሸነፍ የሚችሉበትን እድላቸውን አዲንግራ ወሰደና ወደ ማን ደደብ ሰው ነው በእናትህ ኡንዳቭ ፈርስት ታይም ጠቅጠቅ ዞር አድርገና ጠጣ። በጣም ይችላል ማን ቢስሚላ። ኧረ ተቃጠልኩኝ። በማያገባኝ መቼ ነው የሚያልፍልን? እኛ እኮ እንዴ የራሳቸው ብቻ ያ አደናግራቸው ነው። አዲንግራ ፈረስታችሁ እንዴ በታክሲ እኮ የ10 ብር መንገድ ያን ኳስ ያለቀ ኳስ ሰጥቶት ያንኛው ደግሞ እኔ በህቱ የተነሳ ወድጀው ነበረ። የተቃጠለ አቃጠሉን። ኧረ ቢስሚላ። የኛ ቅመም አማድ በስንጣማ ምርጥ እኮ ናት። በእርግጥ ጀርመን ጋር የተጫወቱት ሌብላቸው አይገናኝም፣ ግን አሳልፈው የሰጡት ከባድ በጣም የሚያስጠላ ነው። ባለቀ ሰዓት ይችላሉ ጀርመኖች። የተጫወቱት እኮ አይቬሪ ኮስት ናቸው፣ ግን ብልጥ አለመሆናቸው። በተለይ በሁለተኛው ጎል ኦፍሳይድ ያንኛው እንዴት እንደሆነ ቢስሚላ። እኔ አዲንግራ ደግሞ በጣም ነው የገረመኝ። አዲንግራ ያንን ኳስ ምን ሊያደርገው እንደፈለገ ፈጣሪ ወዶ አይደለም በየክለቡ የሚያንከራተው። በቃ የሚያንከራተው ወዶ አይደለም። እውነት ነው የምላችሁ። ለአይቬሪ ኮስት ደጋፊዎች በጣም የሚያሳዝን ነው። እስቲ ለማንኛውም እናንተ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የጁሊያን ናግልስማን አስደናቂ ቅያሬዎች ጀርመንን ወደ ቀጣዩ ዙር አሸጋግረዋል። ጋይስ ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ቪዲዮ እንድትጀምሩ ጠይቃለሁ። በዓለም ዋንጫ በምሽቱ ተጠባቂ በነበረው መርሃ ግብር ጀርመን በአይቬሪ ኮስት ስትመራ ብትቆይም በሁለተኛው አጋማሽ በተለይ ከ60ኛው ደቂቃ በኋላ ጁሊያን ናግልስማን ያደረጓቸው አስደናቂ ቅያሬዎች ጀርመንን ለድል አብቅተዋል። ተቀይሮ የገባው ዴኒዝ ኡንዳቭ ሁለቱንም የጀርመን የማሸነፊያ ግቦች አስቆጥሯል። በተለይ ልክ እንደ ኡንዳቭ ሁሉ ተቀይሮ የገባው አሚሪ ነበር የመጀመሪያውን ግብ ሲያስቆጥር አሲስት ማድረግ የቻለው። በአመዛኙ የጨዋታ ክፍለ ጊዜ ጀርመን ያን ያክል አይቬሪ ኮስት ላይ ተደጋጋሚ ጥቃቶችን ለመሰንዘር ተገድባ ተመልክተን ነበር። ነገር ግን በሁለተኛው አጋማሽ በተለይ ከቅያሬዎቹ በፊትም የተሻለ ሞመንተም መፍጠር ችለው ነበር። ነገር ግን አከታትለው የተደረጉ ቅያሬዎች ጀርመንን ወደ ውጤት መርተዋል። ዴኒዝ ኡንዳቭ የጨዋታው ልዩነት ፈጣሪ ነበረ። እንግዲህ ከዚህ ከዓለም ዋንጫ በፊት በነበሩ የወዳጅነት ጨዋታዎች ላይም ጥሩ ብቃቱን እያሳየ የነበረ ተጫዋች ነው። ከዚህ ቀደም በብራይተን እናስታውሷል። አሁን በሽቱትጋርት ጥሩ ጊዜን እያሳለፈ የሚገኘው ኡንዳቭ በቀጣይ ጨዋታ አሁን ከካይ ሃቨርትዝ ጋር ለ9 ቁጥር ቦታ ትክክለኛ ተፎካካሪ ይመስላል። በቀጣይ ጨዋታ ብዙ ጀርመናውያን ኡንዳቭ የፊት መስመሩን እንደሚመራ ይጠብቃሉ። ትልቁ የቤት ስራ ጁሊያን ናግልስማን ማንን ተቀዳሚ ምርጫቸው ያደርጋሉ የሚለው ይሆናል። ነው ኮትዲቫር ምን ነው እንደ ሀገር እኮ ነበር እንደ አህጉር ነበር እኮ ስንቋጠር የነበረው እንደ አህጉር
ማን እኔ ሁለተኛ የአፍሪካ ሀገርማ ሁለተኛ ፈርስት ሃፍ እንደዛ የሚገርም ፐርፎርማንስ ከነ ማዱኬ ሁላ ገብቶልሽ ዛሬ ማንዬ ወጥረሽ ነበር እኮ ፈርስት ሃፍ ልክ እንደ ሴኔጋል። ሁለተኛ ግን በፈርስት ሃፍ የአፍሪካ ሀገር ካመንኩ ሞቻለሁ። በቃ ፈርስት አሳምናችሁኛል እኮ እቺ ከዚህ ከአፍሪካ ሄደችው አጉር ነች እያልኩኝ አገር ነች እያልኩኝ ምን ነው በእናትህ ምን ነው ይሁን። ኤኒዌይስ ከምድብሽ ታልፊያለሽ አይደል? ታልፋለሽ። ኢኳዶርና ያቺ የተመታች 6 ጎል ያዘነበችባት ጀርመን 6-7 ጎል ያዘነበችባት ጀርመን መሄዳቸው አይቀርም። ታልፊያለሽ፣ እንወጥራለን። ከምድብሽ እንኳን ካለፍሽ ቀጣይ አይታወቅም የሚፈጠረው ነገር። ወይኔ አይቨር ኮስት፣ ወይኔ ኮት ዲቯር፣ አሳዛኝ ተሸናፊ። 94ኛ ደቂቃ ፈርስት ሃፍ እየመሩ ማለት ምርጥ ቡድን ያንዱ ማንድ የሚባለው ሰውዬ ራሱ ማለት ነው ገና ኳስ ሲይዝ እንዴት እየተሯሯጡ ደብል አፕ እና ትሪፕል አፕ ለማድረግ እንዳይመጡበት ፈርስት ሃፍ አግብተው ወጥረው ነበረ። ከዛ ኡንዳፍ የሚባል ሴጣን 60 ደቂቃ ላይ ተቀይሮ ገባ፣ 68 አቻ አረገ። ከዛ ባለቀ ሰዓት ልባቸውን ሰበረው 94ኛ ደቂቃ ላይ ማለት ነው። በእናትህ ፔፔ የሆነ ሰዓት ላይ ሸንሽኗቸው ወይኔ አዲንግራ ነው የሆነ አዲንግራ ብቻ በኤ የሚጀምር ሰውዬ ማለት ነው። እዚህ ጋር ፀጉሩን ቀይ የሚቀባ ማለት አንተ ዶማ ነህ። በቃ ገባ አንተን ያስበላቸው አትመታውም እንዴ? ምንድነው አቆም? ኧረ ላሽ አሳዛኝ ተሸናፊ ኮት ዲቯር። እመኑን ግን አፍሪካ ቡድኖች ተቀይረዋል ነው በቃ ዲፈረንሱ እየጠበበ ነው። እኛ በእኛ ትውልድ ጊዜ የአፍሪካ ሀገር ዓለም ዋንጫ ሲበላ እናያለን። ምን አለበሉኝ ነው የምላችሁ። አንተ ሁሉም ሰግጦ እኩል እንደ ኩያ እኮ ነው የሚጫወተው። ሁሉም ትችላላችሁ። ሁለተኛ ቢሆንም ታልፋላችሁ። እዚህ ምድብ ማለት ነው ኮት ዲቯር ትችላላችሁ። እናቴን ዛሬ ቢያንስ 1 ነጥብ ይገባችሁ ነበር። ኧረ ወርልድ ካፕ አሁን እያበደ ነው። ደቂቃው ይታያል። ኧረ በስመ አብ የአማዱ ኮት ዲቯር ማለት ነው ጀርመን አስደንግጦት በቃ እሪ አግብቶ እስከ 90 ደቂቃ አስጠብቆ የሚወጣ ነው የሚመስል፣ ግን ባለቀ ሰዓት ኡንዳፍ ገብቶ ጌሙን ቀይረው። ይሄ ስቱትጋርት አጥቂ ነው አይ ቲንክ ሌላ ክለብ ካልገባ አላቅም፣ ግን በቃ በስመ አብ በጣም ትላልቅ ቡድን ሆኖ ዘንድሮ የሚቀልድ የለም። ፖርቹጋል ብቻ ነው፣ እሱም ባውንስ ባክ ያደርጋል ብለን ቀጣይ ተስፋ እናደርጋለን ለክሪስ ይባል ማለት ነው። ኮት ዲቯር ግን በጣም የሚችል የአፍሪካ ቡድን ነው። እኔ እንደ ሞሮኮ የሚያክል የለም እያልኩ ነበር። አክቹዋሊ አሁንም ሞሮኮን የሚያክል የለም፣ ግን ቀጥሎ እነዚህ በጣም ጎበዝ ናቸው። ጀርመኒ ግን ማለፉን አረጋግጧል። ይመቸው። ቅያሬ አሸንፏል። አዲንግራ ግን በመድኃኒዓለም ደንጋራ ነው። አዲንግራ ሳይሆን ሰው ቁርጥ ቀርቦለት አዋዜ ሚጥሚጣ ቀርቦለት ቆይ ስናፈጭ ላምጣ ብሎ ይነሳል። ይሄን ፍልል የሆነ ተጫዋች ጽድት አድርጎ ነው ፔፔ የሰጠው እኮ። ከዛ ገና ሊያጥፍ ይሞክራል፣ የሚመታ ኳስ ሊያጥፍ ይሞክራል። ብቻ ግን ናግልስማን ጭንቅ ብሎት ነበር። ይኸው ሰዓት አልቋል። በዚህ ወጣ ምናምን በጣም አይቮሪ ኮስት በጣም አስገርመውኛል። ሊድ አድርገው በጣም ረጅም ጊዜ ቆይቷል። ግን ያው የምታዩቸው የናግልስማን ቅያሪ ዴኒስ ኡንዳፍ ኢንሴን የሆነ 2 አጨራረስ አሳይቶን ታድጓቸዋል። አሚሪም አብሮ ተቀይሮ ገብቶ ግን በስመ አብ አይቮሪ ኮስት የምር አማድ ዲያሎ አክሩቶኛል። በጣም ጥሩ ተጫዋች እንደሆነ ዲያሞንዴ በጣም ፒስ ነበር ለረጅም ደቂቃ። ግን የሆነ ሰዓት በቃ እግሩ ከዳው፣ እሱንም ተቀይሮ ወጣ። ግን የምር ተስፋ አላት አይቮሪ ኮስትም እንደ ቲም። እስኪ ጀርመኒ ግን ጥያቄ ምልክት በጣም አጭሮብኛል። ወይኔ እንቅልፌ፣ ወይኔ በተኛስ አይ ማሽቋለጤ አፈራባ ብላ ኮት ዲቯር። ወይኔ ጀምአው እንዲህ ቋጥሬ እንዲህ አየር ላይ ልቀ ወይኔ ምን አይነት ኳስ ነው? ፔፒያን ይዞት ሄደው ኳስ እንዴት ነው አይመታውም እንዴ? ልምሻ ነው እንዲያዘው ምንድን ነው የሚሰሩት? እንዲህ ይቻላል እንዴ? ድንቁር ያለ ተጫዋች ማለ እንዴ እናንተ? ወይኔ በተኛ ነበር የሚሻለኝ። እኔ እንደዚህ ለህይወቴ ራሴ ቋጥሬ አላቅም እንደዚህ ማን። ኧረ ወይኔ ጀርመን በቃ ታጋሽ ቡድን እኮ ሲኖረህ እንዲህ እኮ ነው። በቃ በትዕግስት ጠብቀው ይኸው 90 ሲደመር ላይ እድላቸውን አገኝ። አይ አንዴ አይ ወይኔ ኮት ዲቯር አፈር አባታችሁ ይበላችሁ ካበላሻችሁት ኳስ አንጻር ይበላችሁ። ወይኔ አፍሪካ ባልቋጥርስ የከሸፈ ቡድን
ኮትዲቯር በምን ተሸነፈች ካላችሁኝ ጥቁር ስለሆነች ነው የተሸነፈችው። ጥቁር ስለሆነች ምን ማለት መሰላችሁ? የበታችነት ስሜት፣ ይሄ የቀኝ ግዛት የተገዥነት ስሜት ውስጣቸው ስላለ ነው እንጂ አሸንፈው ነበር ዛሬ። ማን ነው ካላችሁኝ ደግሞ እንደዚህ ብሎ ኳስ የሚያይ እንዲህ ብሎ የሚጫወት አንድ አዲንግራ የሚባል ተጫዋች አለ። እሱን ያስበል። በቃ ይሄ ሜንታሊቲ የበታችነት በቃ እሱን ያስበላችሁ ልንገር። ኧረ በስመ አብ። ለማንኛውም ቴሌግራም ቻናላችንን ግን እየገባችሁ እየበላን ነው። ሮሎቨር ልንጀምር ነው ደግሞ ሮሎቨር 2 ወር እያደረግን ሮሎቨር ለ7 ቀን የሚቆይ ስለምንጀምር መሳተፍ የምትፈልጉ ሰዎች በሙሉ ከስር በማስቀምጠው የቴሌግራም አድሬስ እየገባችሁ ሁላችሁም ቻናላችንን ተቀላቀሉ። አደራ እንዳያመልጣችሁ። ደግሞ በኋላ አልሰማሁም እንዳትሉ ኮፒ ሊንክ አድርጉና አድርሱላቸው ለሚፈልጉ ሰዎች በሙሉ። ልምጣ ወደ ጨዋታው። አንድ ትልቅ እንስሳ እንዲህ እየሮጠ ያለ ትልቅ እንስሳ ልቡን ስበ ስታወጣው ምንድን ነው የሚሆነው? ይወድቃል ማለት ይሞታል። ልክ እንደዛ ነው ያደረከው የኮትዲቯር አሰልጣኝ። በዛ ጨዋታ ላይ አማድ ዲያሎን ጎትተህ ስታስወጣው አለቀ ጨዋታ በቃ። ሴኮ ፎፋና ምርጥ ተጫዋች ግን ቢጫ ስለነበረበት አላስገባውም። እሺ ይሁን። አማድን ማስወጣትህና አዲንግራን ማስገባትህ ግን ትልቅ ዋጋ አስከፍሏል። እኔ ቆይ ዲዮማንዴ ማን ስለሆነ ነው የማይወጣው? ዲዮማንዴ ነበር በአዲንግራም ከተቀየረ መውጣት የነበረበት። ሌላው ደግሞ ኒኮላስ ፔፔ። አንተ ኒኮላስ ፔፔን ረስተው ነው? እኔ አሰልጣኙ ምን ፔፔ እኮ አንተ አርሴናል ቤት ራሱ እያለ ስንት ስራ የሚሰራ እንዲህ ከምር የወላችሁ ፔፔ ምን ያህል ኳሊቲ እንዳለው የምታውቁት ለአዲንግሬ የሰጠውን ኳስ ብቻ ይበቃል። እዛ ጋር እኮ እንዳለ ነዳቸው። እንደዚህ ፔፔ ሙሉ ቢጫወት ምን እንዲያደርጋቸው እንደሚችል አስብ። ዲዮማንዴ ቤንች ነው መሆን ያለበት ልንገር። ከዚህ በኋላ ዲዮማንዴ ቤንች ነው። ፔፔ ቋሚ ይሆንና አማድም ቋሚ ይሆናል። እሺ ልንገረኒ እንዴ ምንድን ነው የምትሰራው አንተ? ሲያናድ። ሌላ ደግሞ ዲዮማንዴን አስገባው። የስፖርቲንግ ሊዝበኑ ተከላካይ ዲዮማንዴ የሚባለውን አትሊስት ኳስ እወቅ። ያነባል እሱ የአውሮፓ ነው ሲጫወት የኖረው አይደል? ምንነታቸውን የማናውቃቸው ሰዎች አታስገባ።